ሰላም ጤና ይስጥልኝ የአፍሪ ኒውስ ቤተሰቦች በያላችሁበት ሰላምና ጤና ለእናንተ ይሁን። ወቅታዊ መረጃዎችን፣ ትኩስ ዜናዎችንና ያልተሰሙ እውነታዎችን ይዘንላችሁ ቀርበናል። የዛሬው ነጋሪታችን ደግሞ የሚከተሉትን ዋና ዋና ጉዳዮች ይዞላችሁ መጥቷል። በሀገራዊ የምክክር ኮሚሽን የአዲስ አበባ ህገ መንግስታዊ ማዕቀፍና የፖለቲካዊ ወደፊት ዕጣ ፈንታን በተመለከተ የተዘጋጀ አዲስ ምክረ ሐሳብ ለጉባኤው ቀረበ። በሀገራዊ የምክክር ኮሚሽን መድረክ ሲካሄድ የቆየውንና አዲስ አበባን በተመለከተ በሁለት ጎራ ተከፍሎ ሲያከራክር የቆየውን አነጋጋሪ ጉዳይ ለመፍታት የተዋቀረው አሸማጋይ ቡድን የመጨረሻ ምክረ ሐሳቡን ይፋ አድርጓል። አዲስ አበባ የፌዴራል ከተማ ሆና ራሷን በራሷ እንድታስተዳድርና በህገ መንግስቱ ላይ የሚገኘው የኦሮሚያ ክልል ልዩ ጥቅም የሚለው ድንጋጌ ወደ የጋራ ጥቅም እንዲሻሻል በሁሉም ተመካካሪዎች ዘንድ ሙሉ ስምምነት ተደርሶበታል። ሆኖም ከተማዋ የኦሮሚያ ክልል ርዕሰ ከተማ ከመሆኗ ጋር ተያይዞ በ500 ቡድን የቀረቡትን ምክረ ሐሳቦች በመቃወም በኦሮሚያ ክልል ተወካዮች በኩል ቅሬታ በመቅረቡ ኮሚሽኑ ችግሩን የሚፈታ አሸማጋይ ቡድን ለማዋቀር ተገዶ ነበር። ይህ የተዋቀረው አሸማጋይ ቡድን ባካሄደው ስብሰባ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ ናት የሚል ድንጋጌ በህገ መንግስቱ ላይ በግልጽ እንዲሰፈር እንዲሁም ከተማዋ የፌዴራል መንግስት አካል ናት የሚለው አገላለጽ ተስተካክሎ ተጠሪ በሚል እንዲተካ የሚያስችል ውሳኔ ማሳለፉ ታውቋል። የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ የአሸማጋይ ቡድኑን ውሳኔ ለ4000 የጉባኤው ተሳታፊዎች በንባብ ያሰሙ ቢሆንም ኮሚሽኑ እስካሁን ከቀረቡት ምክረ ሐሳቦች መካከል የትኛውን እንደሚያጸድቅ ለጊዜው ይፋ አላደረገም። ኮሚሽኑ ከመጀመሪያው ጀምሮ የቀረቡትን ውሳኔዎች በመመርመር ለሀገር የሚበጅ ያለውን የመጨረሻ ውሳኔ እንደሚያሳልፍ አስታውቋል። በማህበራዊ ሚዲያ ላይ በስፋት የሚሰራጨው የቀድሞው ኢትዮጵያ በክፍለ ሀገር የተዋቀረችበት አሮጌ ካርታና ከ1987 ዓመተ ምህረት በኋላ በብሔር ፌዴራሊዝም የተዋቀረው የአሁኑ የኢትዮጵያ ክልሎች ካርታ ምስል ከፍተኛ ክርክርና ውዝግብ ሲቀሰቅስ ይስተዋላል። በምስሉ ላይ በኦሮሚያ የተነጠቀው የሲዳሞ ግዛት እና የጥንቱ ሲዳሞ የዛሬው ኦሮሚያ የሚሉ አነጋጋሪ ጽሑፎች ተቀምጠው ይታያሉ። ይህንን እውነታ በታሪክ በጂኦግራፊና በህገ መንግስታዊ አወቃቀር ስንፈትሸው በግራ በኩል የሚታየው የቀድሞው የደብተር ካርታ በቀዳማዊ ኃይለ ሥላሴና በደርግ ዘመን ኢትዮጵያ በ14 ክፍለ ሀገራት የተከፈለችበትን ወቅት የሚያሳይ ሲሆን በእነዚያ ዘመናት ሲዳሞ ተብሎ የሚጠራው ክፍለ ሀገር የአሁኑን የሲዳማ ክልል፣ የጌዲዮ ዞንን፣ ወላይታና አካባቢውን እንዲሁም በደቡብ በኩል ሰፊውን የቦረና የጉጂ ግዛቶችን አጠቃሎ የያዘ ትልቅ አስተዳደራዊ ወሰን ነበረው። በወቅቱ የአስተዳደር ወሰን መካለል መስፈርት ብሔር ወይም ቋንቋ ሳይሆን የመሬት አቀማመጥ፣ የወንዞች ድንበርና ማዕከላዊ ቁጥጥር በመሆኑ በሲዳሞ ክፍለ ሀገር ውስጥ እንደ ሲዳማ፣ ኦሮሞ፣ ጌዲዮና ወላይታ ያሉ በርካታ ብሔረሰቦች አብረው ያስተዳድሩበት ነበር። በ1987 ዓመተ ምህረት አዲሱ ህገ መንግስት ሲጸድቅ ግን የሀገሪቱን የአስተዳደር መዋቅር ሙሉ በሙሉ በመለወጥ በቋንቋና በብሔር ማንነት ላይ በተመሰረተ ፌዴራሊዝም የከፈለ ሲሆን በዚህም የአካባቢው ህዝብ ማንነትና ቋንቋ መስፈርት ሆኖ የኦሮሞ ህዝብ በብዛት የሚኖርባቸው የቦረናና ጉጂ አካባቢዎች ወደ ኦሮሚያ ክልል ሲካተቱ ሲዳማ፣ ጌዲዮ፣ ወላይታ፣ ጋሞ፣ ጎፋ፣ ሀዲያና ካምባታን የመሳሰሉ ሌሎች ብሔረሰቦች ደግሞ ተጣጥመው የደቡብ ብሔሮች ብሔረሰቦችና ህዝቦች ክልልን በኋላም በ2012 ዓመተ ምህረት በተደረገ ህዝብ ውሳኔ ሲዳማ በራሱ የተለየ ክልል ሆኖ ተደራጅቷል። ስለሆነም ምስሉ ላይ የሚታየው ንጽጽር ሁለት የተለያዩ የታሪክና የአስተዳደር ስርዓቶችን የሚያሳይ በመሆኑ አንዱ ትክክል አንዱ ስህተት ብሎ መደምደም ሳይንሳዊ አይደለም። ምክንያቱም የድሮ ካርታ በወቅቱ የነበረውን ማዕከላዊ የአስተዳደር ወሰን በትክክል የሚያሳይ የታሪክ እውነት ቢሆንም የቋንቋ ወይም የብሔር ወሰን አልነበረም። በአንጻሩ አዲሱ ካርታ የህዝቦችን ስርጭትና የቋንቋ ማንነት መነሻ ያደረገ የዛሬው ህጋዊ የአስተዳደር ወሰን ነው። ስለዚህ የሲዳሞ ግዛት በኦሮሚያ ተነጠቀ የሚለው አገላለጽ የቀድሞውን የአስተዳደር ክፍለ ሀገር ስምና የብሔር ማንነትን አደባልቆ ከመመልከት የሚመጣ የተሳሳተ ግንዛቤ እንጂ የቀድሞው የሲዳሞ ክፍለ ሀገር የሲዳማ ብሔር ብቻ የመሬት ይዞታ አልነበረም። በአዲስ አበባ እምብርት የዕለት ኑሮ ግርግርና የተሽከርካሪዎች ጩኸት በሚናኙበት መገናኛ አደባባይ ላይ የተከሰተው ትዕይንት ተራ ተቃውሞ አልነበረም። የደነዘዘው ማህበራዊ ህሊና በአንድ አፍታ የቀሰቀሰ ብርቱ ፍንዳት እንጂ። በዙሪያው በከበበው የፍርሃት ድባብና የዝምታ ቆፈን ውስጥ አንድ ነጠላ ሰው የብዙሃኑን የታፈነ ቁጣ በራሱ ትከሻ ላይ ተሸክሞ ብቻውን አደባባይ ላይ ቆመ። የሚጠብቀው ዕጣ ፈንታ የእስር ቤት ጨለማ አሊያም የጥይት ሩምታ ሊሆን እንደሚችል ጠንቅቆ ያውቃል። ሆኖም ለህዝባዊ ክብር ሲል የነፍሱን ዋጋ አሳልፎ ለመስጠት ወደፊት መራመዱ ያንን ቅጽበት በታሪክ መዝገብ ላይ በወርቅ ቀለም ጻፈው። ይህ አይነቱ የብቸኝነት ጀብዱ በዓለም ታሪክ ውስጥ እጅግ ብርቅዬ ከሆኑት የህሊና ተጋድሎዎች ጎራ የሚመደብ ነው። በ1989 ዓመተ ምህረት በቤጂንግ ቲያናንመን አደባባይ የተንጎደጎደ የሚመጣውን ግዙፍ የጦር ታንክ በባዶ እጁ ፊት ለፊት ቆሞ ያስቆመውን ታንክማን በመባል የሚታወቀውን ያንን ብቸኛ ጀግና ያመጣብናል። እንዲሁም በናዚ ጀርመን አገዛዝ ሰልፍ መሃል መላው ህዝብ እጁን አውጥቶ ለሂትለር አድናቆቱን ሲቸር እጁን አጣጥፎ በጽናት የቆመውን የአውገስት ላንድሜሰርን የማይበገር ልብ ያጋራል።
እንደነዚህ ያሉት ብቸኛ ነፍሳት ዓላማቸው ጦር መምዘዝ ሳይሆን የሰው ልጆች በፍርሃት ሽባ ሆነው እንዳይኖሩ የነጻነት ችቦን በገዛ መስዋዕትነታቸው መለኮስ ነው። በፍጥነት በሚቀያየረው የዓለምና የሀገራችን ፖለቲካ ውስጥ ትክክለኛውን መረጃ ለማግኘት ከአፍሪኒውስ አይራቁ። ቪዲዮውን ለወዳጅ ዘመዶ ሼር በማድረግ መረጃውን ያዳርሱ። በሌላ አዲስ ዜና እስክንገናኝ ሰናይ ጊዜ